የሆነ ነገር ሰራለሁ። በተለይ ሲንግል በነበርኩበት ሰዓት አግብቼ እንኳን ያው አግብቼ ከወለድኩ በኋላ እንትን እላለሁ። ያው ብዙም ጊዜ ቆይቼ ምናምን ነው እንግዲህ ሲንግል ሰው ሆኜ ግን የሆነ ቢዝነስ ጀምርና ምናምን ወይ የሆነ እንትን አይልም እንትን አይልም ቱር ብዬ ይሄዳለሁ። ቱር ከዛስ ጊዜ ዘመኔን ወጣትነቴን ልጅነቴን ገደልኩበት። ምን አለሽ? ነቲንግ ምንም ነገር የለኝም አሁን ላይ እግዚአብሔር ይመስገን ጤና አለኝ ከምንም በላይ ሆነው። ስለዚህ ትልቁ ችግራችን ሁኔታዎችን የሚመጡብንን ነገሮች ተቋቁመን መቋቋም አንችልም። ብዙዎቻችን ምቤቴ የሆነ ነገር ብርብራችን ይወጣል ነው በቃ ስትሮንግ ሆነን ከፈጣሪ ጋር ደግሞ መብርሃን ምስክር እኔ ከራሴ የላይፍ ስታይል ነው መናገራችሁ። በቃ አመስጋኝ ሆኑ። እግዚአብሔርን በጸሎት ጠይቁት። ሙስሊሞች ብትሆኑ ዱዓችሁን አድርጉ፣ ሰላታችሁን አድርጉ። ክርስቲያንም እንደዛው ጸሎት አድርጋችሁ እግዚአብሔር ወይ አንተ ፈጣሪ ወይ አንተ ከፊቴ ቅደም ብላችሁ የጀመራችሁት ነገር እሱ አሳልፎ አይሰጣችሁም። እመኑ፣ አያሳልፋችሁ ለነገሮች አሳልፎ አይሰጣችሁም። እና በቃ እኔ እኮ በጣም የሚገርም ኦኬ እሺ ኑሮ ተወደደ፣ ይሄ ነገር እንደዚህ አይሰራም፣ እንደዚህ ብሩ ቫሉ ያተዋል ምናምን። ኦኬ አንቲል ወይ ነው እዛ ምንቀጥለው እኮ ነው። እኔ እኮ አሁን እኮ ግራ አይገባኝ። እሺ 3 ዓመት ሆነን 4 ዓመት ቀጥልን 5 8 መቼ ነው የምንመጣው? መቼ ነው ብሩ ሰርቶ መቼ ነው ገባችሁ? መቼ ነው ስታስቡት እኮ መቼ ነው ስትሉት ምንም መቼ የለው። በቃ መቼ የለው። ያ ከመሆኑ በፊት እናንተ እኔ ምሳሌ ላይፌን የሚኖርልኝ ከሌ አይደለም። እኔ ላይፌን የምኖረው እኔ ብዙ ጊዜ አሁን በትዳር ላይ ስታዩኝ በዛኛውም ትዳሬ በዚኛውም ማንም ሰው እንዲገባ አልፈልግም በህይወቴ ማንም። ቢኮዝ እኔ ስለሆንኩ ላይፉን የምኖረው ገባችሁ? እናንተ ስለሆናችሁ የታሪኩ የነገሩ የሁኔታዎቹ ባለቤት እንደ ሰው ሀሳብ ምናምን ልትማከሩ ትችላላችሁ። ከዚያ በተረፈ ግን ልምጣ ብዬ ጠይቄ አትመጭም ስላሉኝ እኔ አልመጣም እንዴ? ኖ የምሬን ነው። ኖ እነሱስ እዚህ ምንም ሳይሰሩ እናንተ እኮ ማሰብ ያለባችሁ የመንግስት ሰራተኞች ሊሆኑ ይችላሉ፣ የግል ስራ ሊኖራቸው ይችላል፣ እነዚህ ነጋዴዎች ሊሆኑ ይችላሉ። እዚህ ሀገር አትምጡ የሚሏችሁ እነሱም እንደዛ እኮ እየሰሩ እየኖሩ ነው። የአማረ ልብስ ለብሰው የአማረ ምግብ ለብሰው ዘና ፈታ ብለው ኦኬ። እናንተ አንደኛ ሴቭ አድርጋችሁ በመጣችሁት ገንዘብ ወደ ስራ ገብታችሁ ያለውን ነገር ማኔጅ ማድረግ ነው። ሁለተኛ ነገር የሆነች ነገር በሆናችሁ ቁጥር ብርግግ አትበሉ፣ አትደንግጡ። በቃ አንዱ አልተሳካም በአንዱ አሁን የክፍለ ሀገር ልጆች ትኖራላችሁ። ሱቅ ሊሆን ይችላል፣ ቤታችሁ አጠገብ የሆነ ነገር ማከፋፈል ሊሆን ይችላል። እንዳልኳችሁ የሽንኩርት መፍጫ የስጋ መፍጫ ምናምን እሱን አንዴ ነገሮችን አስተካክላችሁ እሱን አይነት ቢዝነስ ሊሆን ይችላል። ማአት ቢዝነሶች አሉ የሚሰሩ። የምሬ ነው የምላችሁ ማአት። እናንተ ደግሞ እራሳችሁ ለራሳችሁ ካላሰባችሁ መብርሃን ምስክሬ ማንም አያስብላችሁም። ቤተሰብ ልምጣ ብትሉት እንዳትመጡ ነው የሚላችሁ። ሌሽ እዚህ የምትሰጡት ጥቅም ስለሚቀርበት ሞኝ አትሁኑ። ልምጣ ማን ነው የምታስፈቅጁ? ልምጣ ብለሽ ሀቢብቲ የሩሄ ልምጣ ብትይ ፋሚሊ እዚህ ጋር እንዳመጭ ነው የምልሽ። ቢኮዝ እዚህ ጋር የምትሰጪው ጥቅም ስለሚቀር ጥቅማችሁ ስለሚቀር እንዳመጭ ነው የምትባዩ። አንቺ እዛ ጋር እየፈጋሽ ደስተኛ ህይወት ሳትኖሪ በዓል በመጣ ቁጥር እየቆዘምሽ ማንም ተራ የአረብ ልፋጫን የምትይው ጥቃቅንና እንትን ልጅ እየጮኸብሽ ማነው? አንቺ እኮ እዚህ ብዙ ክብርና ብዙ እንትን አለሽ። ገባችሁ? ስለዚህ ራሳችሁን አዳምጡ ጋይስ። እኔ ራሴን ነው ማዳምጠው፣ እመቤቴ ራሴን ነው ማዳምጠው። ወይ ላቋርጥሽ ካኪት ነኝሽ። ያኛው አካውንቴ ዋርኒንግ ላይ ስለሆነ መግባት ስለማልችል እንዲህ እኮ አውርተሽ እኮ ጌታን ተግባር ላይ የማንፈጽም ሰዎች እኮ ነው። ማርያምን በደሉ እስከሚደርስብን ድረስ እኮ አናቆም ይሄንን ነገር ታውቂያለሽ። ችግራችን ምንድን ነው? ካደረግን በኋላ እንዲሆንን ብለን እኮ ማውራታችን ጥቅም የለንም። እየተጎዳን ያለው እኛ ነን። እዚህ ጋር አንቺ አሁን በቃ በራስሽ ያየሽው ነገር ኖሮ እኛን ስትመክሪን እኛ አንሰማም። አሁን ብዙዎቹ እግዚአብሔር ነው እኔ ከኔ ጭምር ብዙዎቹ አረብ ሀገር አዳዲሶች የሚመጡት በጣም የዋ ምንም የማያውቁ ገንዘብን ዝም ብሎ የሚልኩ ህፃናት ባያቸው እግዚአብሔር እኔ ብዙዎቹ አጠገቤ ያሉ
ብዙዎቹ ናቸው ያሉት። አሁን የሆነ ጊዜ ጓደኛ ያለች እኛ እህቶቻቸው ማለት የሴት እህቶች ሙሉ በሙሉ ኢትዮጵያ ነን እንደናንተ ማለት ነው። እና ከመጣች 2 ወሯ ነው። እና እኔ ይሻላለሁ ከእሷ ታውቂያለሽ። እንደዚህ አልኳትኝ። ሰራችና የ2 ወር ደሞዟን ላከች። እመቤቴን ነው የምልሽ ቤት ላከችው። ከላከች በኋላ ላክሹ አልኳት። አዎ ላኩት እኮ አለች። ለምን ብርሽን ወዴት ነው የላክሽው ስላት እንዲህ አለች። ያው ሊገባሽ ይችላል። እንዲህ ስትለኝ ለምን አልኳትኝ። ደውሎ ብሩ ደረሰ ወይ ስትለው ወደዛ ሂጂ አላት። ወደዛ ሂጂ ደረሰኝ አልደረሰኝ እችን የ2 ወር ደሞዝ ማለት ነው ልካ አስበሻል። ልጅ አላት። ሴት ልጅ ናት። ሴቷ ልጅ እሱ ጋር ነው የምትኖረው። ምን አደረግበት ስትለው ምን አገባሽ በቃ ልከሻል አለቀ። ከዛ ምከሪኝ አለች። መከርኳትኝ። እንዳትልኪ መላክ ወዳለብሽ እናትም አባትም ጋር እንዳትልኪ። ማስቀመጥ ካልቻልሽ ሰው እዛ ከሌለሽ ብርሽን እዚህ አስቀመጠሽ በድብቅ ቢሆን አካውንት ከፍተሽ እዚህ አስቀምጪ አልኳት። አሁን ያንን የ2 ወሯን እሷ የላከችውን የ2 ወሯን ደሞዝ ሲቆጫት እውነት አንቺ ነገርሽኝ ነገር አሁን ነው የገባኝ፣ ድክመቴ አሁን ነው የገባኝ ያለች። ስለዚህ ድርጊቱ ካልተደረገብን በስተቀር አንሰማም ነው ገባሽ? በቃላችን ላይ ካልደረሰብን በስተቀር አንሰማሽም። አሁን እያዳመጥንሽ ነው እንጂ ተግባር ላይ እናደርገው። በቃ ምንድነው አሁን መወሰን ነው። የውሳኔ ሰዎች መሆን እኮ ነው መወሰን። ጎበዝ ነኝ ውሳኔ ላይ ምሳሌ ከሌን እንትን አይደለም። ለምን እኔን የሚመለከተኝ ጉዳይ ለሆነ ነገር ላይ ማንንም ሼር አላደረጉም። ባይዘው እኔን የሚያውቁ ሰዎች ብትጠይቁ ይነግሯቸዋል። ማንንም አላማክርም። እኔን የሚመለከተኝ ውሳኔ ላይ ራሴ ነው የምወስነው። ጎበዝ ነኝ ውሳኔ ላይ ገብቷቸዋል። በጣም ጎበዝ። ስለዚህ የምታወጡት ነገር የምትሰጡት ነገር አታድርጉ አይደለም። ፋሚሊ አትርዱ ማለት አይደለም። እናት ልትሆን ትችላለች። በተለይ እኔ መድኃኒዓለምን ነው የምላችሁ። እናት አባት ባላችሁ አቅም ሁሉንም አይደለም የተወሰነ እርዱ። በቃ ለምን ቤተሰቦቻችን እንዳያዝኑብን እኛን ብዙ እንትን ብለው እዚህ ደረጃ አድርሰውናል። እነሱ ተርበው ተጠምተው የሚቀመጥም ገንዘብ በረካ የለውም። ከእናት አባት ውጭ ለሆነ ግን እህት ከሆነች ነይ ስሪ ቢያት ትስራ ትምጣና እዛው። ወንድም ከሆነ ወጥቶ ይስራ። ድንጋይ መፍለጥ ካለበት ይፍለጥ። ማሬ ድንጋይ ይፍለጥ። አንቺ ቁጭ ብለሽ አይ ወንድሜ እኮ እንትን ነው እህቴ እኮ አንቺ የማንም እንትን አይደለሽም። የእርዳታ ክፍል እንትን አይደለሽም። እናት አባቶች ግዴታሽ ናቸው። ሌዝም ነው ለእናት አባት። ፈጣሪ እንኳን ይደሰታል ለእናት አባት ስታደርጊ። እውነት ብሩን በረካ ነው የሚያደርገው። ይባረክልሻል። ከዚ በተረፈ ስንት ዋጋ ይከፍላሉ ቁጭ ብለው። እነሱ የተፈጠሩት ሰው ለመርዳት ይመስል እነሱ የተፈጠሩት የሰውን ሌሎች ሰዎች ጋር ያሉትን የዘመድ አዝማድ ጫንቃ ለማራገፍ ይመስል ዝም ብለው ለእንትኔ ሀቢብቲ አንቺ የሆነ ነገር እስኩ ያለሽ እስቲ እስኩ አለሽ ብዙዎች አላየሽም እንዴ? እኔ እናት ባለፈው አላየሽም እንዴ? ቲክቶክ ላይ እሷ በቃ ብር ልካ እንግዲህ ያው ልጅቷ አውሬዲ አብዳለች። እነ ተስፍሽ ናቸው መጥተው ደውለው ምናምን ነገር እኛ ወጪ እንሸፍናለን ምናምን ነገር እና እናንተ አሳክሟ ሲያለ እንዴ አረር እኛ አይመቸንም ብለው ስልክ የዘጉት የገዛ አባቷ። መጥፎ ኮሜንት ምናምን እኔ እያወራሁ ካላየው እንትን ላይ ሚዩት አድርጊ ማሪ። እሺ እናቴ እንዴ እንደዛ አይገርምሽም? እግዚአብሔር አሁን እኔን ኦልሬዲ እኔ አሁን ጌታን ነው የምልሽ አረብ ሀገር የማምጣት እፈራለሁ። እኔ እግዚአብሔር ነው የምልሽ ውቢትዬ እፈራለሁ። ሰው የሚመቱ በቃ የሚገሉ ምናምን ነው የሚመስለኝ። በጣም ኃይለኛ ነኝ። እግዚአብሔር ነው የምልሽ እንደኔ ኃይለኛ